በጣም ፈጠነብኝ። ጥሩ ለመሆን ስሞክር ማመንና ማበረታታት ሲገባ በጥርጣሬ እያየኝ ነው። ከልብሽ ከሆነ ጥሩ ነው፣ ግን ተው ቢኒ፣ ልጄ ትለውጣለች። ድሮም አፏ ነው እንጂ ክፋት እኮ የላትም። የዛሬው ጫን ያለ ነው። ብናገርሽ 3 ቀን ታመሽተኛለሽ። ደግሞ ሁሉም አይወራ። ምን ልትይ ነው? ያሰብሽው ነው አውቄዋለሁ። አዎ ያሰብኩት ነው ልሽ የነበረው። እድል ችግር ነው የምሆንብሽ። ቤተሰብ የተነሳውን ልትርቂኝ ነው? ቢኒ እድልን ሊሰማት ሲል በአጋጣሚ አክስቱ ደርሳባቸው አይታቸዋለች። ግን ደግሞ ችግሩ ማሚ የእህቷን ተንኮለኝነት ጠንቅቃ ስለምታውቅ በአሁኑ ያየችውን ነገር እንኳን ብትናገር በቀላሉ ልታምናት አትችልም። እስቲ የማሚ በንግግር ማመንና እንዲሁም ደግሞ ለእድል ያላት መልካም አስተሳሰብና በአጠቃላይ የማሚ አድናቂዎች በሙሉ ይሄን ቪዲዮ አንዴ ላይክ እያደረጋችሁ ታዲያ እድል ከቢኒ ጋር ያላቸውን ቅርርብ ማሚ ብታውቅ በጣም እንደምታዝንባትና ስራዋንም ማጣት ስለማትፈልግ ቢኒ ከሷ እንዲርቅ ነግራው ነበረ። ታዲያ የዚህ ሰዓት ነበር ቢኒም ወደ እሷ ተጠግቶ ሊስማት ሲል አክስቱ መታ ያየቻቸው። ግን ደግሞ የቢኒ አክስት ያየችውን ነገር ሁሉ ሄዳ ለእህቷ ብትናገር ራሱ በአሁኑ ልታምናት አትችልም። ምክንያቱም ደግሞ ካሁን በፊት ቢኒና እድል አንድ ላይ ተያይዘው የእሷን የትምህርት ማስረጃ ለማምጣት ወደ እነሱ ቤት ሄደው ነበር። ታዲያ መንገድ ላይም የቢኒ አክስት አግኝታቸው ነበረ። ታዲያ የቢኒ አክስትም ሄዳ ለእህቷ እድል ቢኒ ላይ መንገድ ላይ እየተለጣጠፈችበት ስትሄድ እንደነበረች አስመስላ ለእህቷ ነግራት ነበረ። ታዲያ ማሚም ይሄ ነገር እውነት መስሏት እድልን ተናግራት ነበረ። በዚህም ባደረገችው ነገር በጣም ጸጽቷት እድልን ሄዳ ይቅርታ ጠይቃት ነበረ። እህቷን በማመኗም በጣም ተጸጽታ ነበረ። ስለዚህ የቢኒ አክስት አሁን ላይ ሄዳ ያየችውን ነገር ለማሚ ብትነግራት እንኳን በጭራሽ ልታምናት አትችልም። ስለዚህ ቢኒና እድል ላይ ምንም የሚፈጠር ነገር አይኖርም ማለት ነው። ሌላኛው ሜላት ነች። ሜላትና አክስቷ እንግዲህ አሁን ላይ አንድ ላይ ተባብረው እድልን ከዛ ቤት ለማስወጣት ተያይዘዋል። ታዲያ ሜላት ለእናቷ ራሷን እንደቀየረች ስታስመስል ነበረ። እድልንም ላግዛት ብላ ሄዳ ስታግዛት ነበር። እድል ታዲያ ይህንን ነገር ስታይ እውነትም የተቀየረች መስሏት ነበረ። ነገር ግን ከሰዓታት በኋላ ወደ ኪችን ገብታ የእድልን እናት ስትሳደብ ነበር። እድልም መቋቋም ስላልቻለች ቢላ መዘዝ አርጋ ስታወጣ ሜላት በሩጫ ከዛ ኪችን ውስጥ ወጥታለች። የእድል ድፍረት ግን ይለያል። ምክንያቱም ማንም ሰው አንገቷን ሊያስደፋ ቢመጣ እሷ ግን ምንም ሳትፈራ ወዲያውኑ መውሰድ ያለባትን እርምጃ ትወስዳለች። ሌላኛው ነገር ደግሞ ማሚ የእድልን ውጤት ስታይ ነበረና ውጤቷም ደግሞ በጣም አሪፍ ስለነበር እንድትማር በጣም ፈልጋለች። ታዲያ እድልም አስቸግራታለሁ ብላ አልማርም ብላ ቢሆንም በመጨረሻ ላይ ግን አሳምናት እድልም እማራለሁ ብላ ዶክመንቷን ልታመጣ ከቢኒ ጋር ሄደው ነበር። በሌላ በኩል ደግሞ የሜላትንም ነጥብ እዛው እያየች ውጤቷ ዝቅ ያለ ስለነበረ እዛው በእድል ፊት እያዋረደቻት ነበር። ሜላትም ደግሞ በእናቷ በጣም ተናዳ እንዴት ሰራተኛ ፊት እንደዚህ ትናገሪያለሽ ብላ ስትላት ነበር። ማሚም እድል ሰራተኛ ሳትሆን ቤተሰባቸው እንደሆነች ነገረቻት። ስለዚህ አሁን ላይ እድል ትምህርት ቤት ከገባች ወደፊትም እንግዲህ ከቤት ሰራተኝነት ወደ የቢሮ ስራዎችም ገብታ ልናያትም እንችላለን። ግን ምንም ቢሆን ምንም የተሻለ ነገር እንኳን ብታገኝ ከዛ ቤት ሰራተኛ ሆና መቀጠል ይኖርባታል። ካለበዚያ እናቷን ማግኘት በጣም ከባድ ነው የሚሆነው። ስለዚህ የተሻላትን ነገር ሁሉ አድርጋ የሚመጣባትን ነገሮች ሁሉ እየተቋቋመች እዛው በመቆየት የእናቷን ማንነት ማግኘት ትችላለች ማለት ነው። ያው አሁን ላይ ማሚ የእድል እናት መሆኗን በምንም ነገር የምታውቀው ነገር የለም። ግን ደግሞ ያኔ አባዬና የአባዬ ሚስት ሲያወሩ በሰማችው መሰረት ነገሮችን እያገጣጠመች የሆነ ትንሽዬ ጥርጣሬ ሳይኖራት አይቀርም። እድል ደግሞ ቤተሰቦቿን መፈለግ አላቆመችም። ምክንያቱም ደግሞ በህይወት እንዳሉ ጠንቅቃ ታውቃለች። ይህን ነገር ስለምታውቅ እናቷን እስክታገኝ አርፋ ቁጭ አትልም ማለት ነው። ነገር ግን ማሚ ልጇ እንደሞተች ስለምታውቅ እድል ልጄ ትሆናለች የሚለው ጥርጣሬ ላይኖራት ይችላል። ስለዚህ እድል ናት ማሚን ፈልጋ እሷ እናቷ መሆኗን ማረጋገጥ መቻል ያለባት። ሌላው ደግሞ የማሚ እህት የእድልን አሳዳጊ እናት ለማግኘት ብዙ ርቀት ሄዳ ነበር።
የእድልን አሳዳጊ እናት ለምን ማግኘት እንደፈለገች ባናውቅም ግን ደግሞ አሁን ላይ የእሷ ሚስጥር ወይም ደግሞ እድል ሞታለች ብላ ለእህቷ የነገረችው ነገር ሚስጥሩ ከወጣ እሷና እህቷ ያላቸው ነገር ያበቃል። ማብቃትን ብቻ ሳይሆን እህቷ እንዲህ በቀላሉ ልትለቃትም አትችልም። ስለዚህ እሷም ይሄ ነገር እንደታወቀባት መጥፋቷ የማይቀር ነገር ነው የሚሆነው። አሁን ላይ የእድልን አሳዳጊ እናት ለማግኘት በጣም ቀላል ነው የሚሆንላት። ምክንያቱም እድል ወደ ቤት በምትሄድበት ሰዓት ተከታትላ ያሉበትን ቦታ ማግኘት ትችላለች። ግን ደግሞ እሷን አግኝታ ምን ልታደርግ እንደሆነ ባይታወቅም ማለት ነው። ሌላው ነገር ደግሞ ስለ እድልና ስለ ቢኒ የምናወራው ነገር ቢኖር እድልና ቢኒ እንደዛ መዋደዳቸው ደስ የሚል ነገር ነበረ። ምክንያቱም እድል እንግዲህ ብቸኝነት ሲሰማት ቆይቶ ነበረ። ያኔ በትሁት በጣም ስትቀና ነበረ። አንቺ 3 ወንዶች ይፈልጉሻል፣ እኔን ግን ማንም የሚፈልገኝ ሰው የለም ብላ በጣም ከፍቷት ነበረ እና በአሁኑ ቢኒም እሷን ስለወደዳት እኛም ደስ ብሎን ነበረ። ግን ደግሞ ይሄ ነገር ማሚ ካወቀች በጣም ከባድ የሆነ ችግር ይፈጠራል። በእድልም ያላት እምነትም ይጠፋል። በሷም በጣም ነው የምታዝንባት። ስለዚህም በተቻላቸው መጠን ግንኙነታቸውን ደበቅ ማድረግ ይኖርባቸዋል ማለት ነው። ምክንያቱም እዚህ ጋር ደግሞ እህቱ አለች ሜላት። እሱንም እንግዲህ እንደምትወደው ነው የተረዳ ነው። ምናልባትም አይታወቅም ከቅናት የተነሳ ሊሆንም ይችላል እዚህ ጋር እንደምትወደው እያስመሰለች ያለችው ማለት ነው። ስለዚህ አሁን ላይ እሷ ከእድል ጋር ያለውን ግንኙነት ካወቀች እነሱን ተከታትላ ፎቶ ወይም ቪዲዮ ቀርጻ ልትይዝባት፣ ከዛም በኋላ ደግሞ እድልን ልታስፈራራበት ትችላለች ማለት ነው። አንቺ ከዚህ ቤት የማትወጪ ከሆነ ይሄን ቪዲዮ ወስጄ ለማሚ አሳያታለሁ ብላ ማስፈራራቷ የማይቀር ነው ማለት ነው። ስለዚህ አይታወቅም፣ ምናልባትም ይሄንን ዘዴ ተጠቅመው ሜላትና አክስቷ የእሷን ቪዲዮ እና የቢኒን አንድ ላይ ሲሆኑ የሚያሳይ ቪዲዮ ወይም ደግሞ ፎቶ ይዘው እድልን አስፈራርተው ከዛ ቤት እንድትወጣ ሊያደርጉም ይችላሉ ማለት ነው። ስለዚህ ሁለቱም መጠንቀቅ ነው ያለባቸው ማለት ነው። ሁለቱም ቢሆኑ ደግሞ የሜላትንም የእሷንም አክስት በደንብ አድርገው ባህሪያቸውን ጠንቅቀው ያውቃሉ። ስለዚህ ሁለቱም ተንኮለኛ እንደሆኑ ስለሚያውቁ የሚያደርጉትን ነገር በጥንቃቄ ማድረግ አለባቸው፣ ወይም ደግሞ ቤት ውስጥ ያላቸውን ቅርርብ መቀነስ አለባቸው ማለት ነው። ይህንን ነገር እድል በጣም መጠንቀቅ ይኖርባታል። እናቷን እስከ መጨረሻ ፈልጋ እስከምታገኛት ድረስ ይህን ሁሉ ታግሳ በጥንቃቄ እዛ ቤት ውስጥ የተቻላትን ሁሉ ነገር እያደረገች መቆየት ይኖርባታል። ምክንያቱም ደግሞ ዛሬ እንኳን ማሚ እህቷ በነገረቻት ነገር አምናት እድልን በጣም ተናግራት ነበረ። ስለዚህ እንግዲህ እዚህ ጋር እነ ሜላትና የእሷ አክስት ማስረጃ አግኝተው ወይም ደግሞ ፎቶ፣ ቪዲዮ የእድልና የቢኒ ይዘውባቸው ለማሚ ሰጧት ማለት ማሚ እድል ላይ መቀየሯ የማይቀር ነው ማለት ነው። ዛሬ ካየነው አኳኋኗ ማለት ነው።